እንኳን ደህና መጣችሁ። ዛሬ የምንመረምረው አንድ በጣም አስደናቂ እና ውስብስብም የሆነ ሃይማኖታዊ ትንታኔ ነው። በእጃችን ላይ ያሉት ሰነዶች በዮሐንስ ራእይ መጽሐፍ ውስጥ ስለተጠቀሱ ሁለት ቁልፍ ሐሳቦች ያብራራሉ። ይኸውም በ144 ሺህ ሰዎች ግንባር ላይ ስለተጻፈው ስም እና በኩራት ተብሎ ስለሚጠሩት አካላት ማንነት ነው። ግን እኮ ዝም ብለው የተቀመጡ ምስጢሮች አይደሉም። ሰነዶቹ እንደሚጠቀሙት እነዚህ ሁለት ሐሳቦች ተጣምረው አንድ ታላቅ ሰማያዊ ክርክርን እንዴት እንደሚፈቱ እንመረምራለን። በትክክል ይህ ርዕስ በቀጥታ ወደ ስነ መለኮታዊ አስተሳሰብ እምብርት ነው የሚወስደን። በተለይ ስም የሚለው ሐሳብ በመጽሐፍ ቅዱስ ውስጥ ያው በቀላሉ መጠሪያ ከመሆን የዘለለ በጣም ጥልቅ ትርጉም አለው። ማንነትን፣ ስልጣንን፣ ባህሪን፣ ሁሉንም ነገር ነው የሚገልጸው። ስለዚህ በግንባር ላይ ተጽፏል ስንል የአንድን ሰው ማንነት የሚገልጽ ማህተም እንደማለት ነው። ልክ እንደዛ። ሰነዶቹም ይህንን ሐሳብ ከማንነት ከታማኝነት እና በመጨረሻም ከሚካሄደው ታላቅ መንፈሳዊ ፍርድ ጋር እንዴት እንደሚያቆራኙት ስናይ በጣም አስደናቂ ነው። እሺ እንግዲያው ከመጀመሪያውን ጀምር። ሰነዶቹ ከራእይ 14:1 ይጠቅሳሉ። በጉም በጽዮን ተራራ ቆሞ ነበር፣ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144 ሺህ ነበሩ። ይህ በግንባር ላይ የተጻፈው ስም እና የአብ ስም ምንድን ነው? ሰነዶቹ ይህን ምስጢር እንዴት ነው የሚፈቱት? ሰነዶቹ ነገሩን የሚጀምሩት ከመሠረታዊ መርህ ነው። ፍጡራን በጊዜና በቦታ የተገደቡ ስለሆኑ ወሰን የሌለውን እግዚአብሔርን በቀጥታ ማየትም ሆነ መረዳት አይችሉም። እሺ። ስለዚህ እግዚአብሔር ራሱን የሚገልጸው ባህሪውን እንድናውቅ የሚያደርገው በስሙ በኩል ነው። ይህ ስም የእግዚአብሔርን ማንነት በጊዜ ውስጥ የሚወክል ኃይል ያለው ነው። ገብቶኛል። እናም ትንታኔው እንደሚያስረዳው ወልድ ሥጋ ለብሶ ወደዚህ ዓለም ሲመጣ የአብን ስም ወርሷል። ያ ስም ደግሞ በሰማይና በምድር ላይ ሙሉ ሥልጣን ያለው ነው። ቆይ፣ እዚህ ላይ ነው ነገሩ በጣም ትኩረት የሚስበው። ስለዚህ ያ ስም የትኛው ነው? ሰነዶቹ በቀጥታ ይጠቁማሉ። ወደ አንድ በጣም አሳማኝ መላመት ነው የሚያመሩት። እንደሚጠቁሙት ሁለቱም ስሞች የበጉም ሆነ የአብ በመጨረሻ አንድ ማንነትን የሚያመለክቱ ሲሆን ያም ኢየሱስ የሚለው ስም ሊሆን ይችላል። ዋው! አንድ ደቂቃ። ስለዚህ ምስጢራዊ ሊጠራ የማይችል ወይም በሰማይ ብቻ የሚታወቅ ስም ሳይሆን የምናውቀውና የእምነቱ ማዕከል የሆነው ስም ነው ማለት ነው። ይሄ እኮ የስሙን ኃይልና ተደራሽነት ፍጹም በተለየ መልኩ እንድናይ ያደርገናል። በትክክል ሐሳቡ ይሄ ነው። ምክንያቱም ወልድ የአብን ስም ወርሷል። አዎ። በመላእክት በኩል ደግሞ ኢየሱስ የሚለው ስም ተሰጥቶታል እና የዚህ ስም ትርጉም ያህዌ አዳኝ ነው ማለት ነው። ያህዌ ወይም ይሖዋ። አዎ። ያህዌ የሚለው የአብ ስም ደግሞ ያለና የሚኖር ወይም በእንግሊዝኛው I will be what I will be ከሚለው የመጣ መሆኑን ሰነዱ ያብራራል። ስለዚህ ኢየሱስ የሚለው ስም በራሱ ውስጥ የአብን ማንነት ያህዌ እና የአብን የማዳን ሥራ ይዘዋል። እሺ፣ አሁን ገባኝ መሰለኝ። ላረጋግጥ፣ የአብ ዋናው ማንነት ወይም ስም ያህዌ ነው። ትርጉሙም እኔ ነኝ ወይም ያለና የሚኖር ነው። ልክ ነው። ኢየሱስ የሚለው ስም ደግሞ ያህዌ ያድናል ማለት ነው። አዎ። ስለዚህ ወልድ ኢየሱስ የሚለውን ስም ሲይዝ የአቡን ማንነትና የማዳን ዓላማ በአንድ ቃል ይዞ ይንቀሳቀሳል ማለት ነው። ሐሳቡ ይሄ ነው። በትክክል ይሄ ነው። ስሙ ራሱ ወንጌል ይሆናል ማለት ነው። ስለዚህ በ144 ሺህ ሰዎች ግንባር ላይ የተጻፈው ኢየሱስ የሚለው ስም ነው የሚል ጠንካራ መላምት ቀርቧል። ይሄ ማለት የእርሱን ባህሪ ለብሰዋል፣ የእርሱን ንብረት ናቸው፣ በእርሱም ሥልጣን ስር ናቸው ማለት ነው። ሁሉንም ያጠቃልላል። ይህ እንግዲህ በራእይ መጽሐፍ ውስጥ ከተጠቀሰው ሌላ ሐሳብ ጋር ያገናኘኛል። ስለ ማህተም በራእይ 7 ላይ የእግዚአብሔርን አገልጋዮችን በግንባራቸው ላይ እስክናትማቸው ድረስ ይላል። ይህ ማህተምና ስሙ መጽሐፍ አንድ ነገር ናቸው። አዎ። ሰነዶች ሁለቱ ሐሳቦች አንድ አይነት ትርጉም እንዳላቸው በግልጽ ያስቀምጣሉ። በራእይ 7 ላይ መላእክት የእግዚአብሔርን ማህተም ይዘው ይታያሉ። እሺ። በራእይ 14 ላይ ደግሞ ያታተመው ቡድን ስሙ በግንባራቸው ላይ ተጽፎ እናያለን። አዎ፣ ልክ ነው። ስለዚህ ማህተሙ ራሱ የእግዚአብሔርና የበጉ ስም ነው ብሎ መደምደም ይቻላል።
ይህም የባለቤትነት የማንነትና ከሚመጣው ጥፋት የመጠበቅ ምልክት ነው። እሺ፣ ስለዚህ እነዚህ 144,000 ሰዎች በማንነታቸው ላይ የኢየሱስ የሚል ማህተም አላቸው። ይህ ማንነታቸውን፣ ባለቤትነታቸውንና ጠበቃቸውን ያመላክታል። ሰነዶቹ ግን ሌላ ስያሜም ይሰጣቸዋል። በኩራት ይሏቸዋል። ይህ ደግሞ ስለ ማንነታቸው ሳይሆን ስለ ተልዕኳቸው የሚነግረን ይመስለኛል። ይህ በኩራት መሆን ምን ማለት ነው? በጣም ጥሩ ጥያቄ ነው። ወደ ሁለተኛውና ምናልባትም ይበልጥ ውስብስብ ወደ ሆነው የውይይታችን ክፍል ያመራናል። በኩራት ወይም ፈርስት ፍሩትስ የሚለው ቃል በራሱ የግብርና ቃል ነው። ከመከር ጋር የተያዘ? አዎ፣ ከመላው ምርት ውስጥ ለመጀመሪያ ጊዜ የሚሰበሰበውን ምርጡን እና ለባለቤቱ የሚቀርበውን ክፍል ያመላክታል። በመንፈሳዊ ትርጉሙም ከሰው ልጆች መካከል ለእግዚአብሔር የተቀደሱና የመጀመሪያ የሆኑትን ያመላክታል። ነገር ግን እነዚህ እነማን ናቸው በሚለው ላይ ተለያዩ አስተሳሰቦች አሉ። አከራካሪ ነው ማለት ነው። በጣም ሰነዶቹ 5 ተለያዩ አመለካከቶች ከነተቃውሟቸው ይዘረዝራሉ። እሺኛቸው ይህንን ውስብስብ ሐሳብ መፍታት ወሳኝ ይመስለኛል። የመጀመሪያው አመለካከት ምንድን ነው? የመጀመሪያው አመለካከት በኩራት የሚባሉት ሁሉ ሰማዕታት ምስክሮች ናቸው ይላል። ይህም ከብሉይ ኪዳን ጀምሮ እስከ ዓለም ፍጻሜ ድረስ ለእምነታቸውና ለእግዚአብሔር ትእዛዝ ሲሉ ሕይወታቸውን የሰጡ ሁሉ ማለት ነው። የሰነዱ አዘጋጅ ይህንን የሚደግፍ ይመስላል። አዎ፣ በግልጽ ያስቀምጣል። ሁለተኛውስ? ሁለተኛው አመለካከት ደግሞ በሕይወት ያሉ በጌታ መምጣት ጊዜ በድንገት የሚለወጡ ቅዱሳን ናቸው ይላል። ግን ለዚህ ተቃውሞ የለም? አለ። የቀረበው ተቃውሞ ይህ አካሄድ ከሞት የሚነሱትን ምስክሮች ከበኩራትነት ማዕረግ ያገለቸዋል ሚል ነው። ቆይ፣ እነዚህ ሁሉ አመለካከቶች በጣም ተለያዩዋቸው። ሰነዶቹ አንዱን ከሌላው የሚለዩበት መስፈርት ምንድን ነው? በጣም ጥሩ ነጥብ ነው። መስፈርቱ የመጽሐፍ ቅዱስን አጠቃላይ ትምህርትና ቃላቶች የሚጠቀሙበትን መንገድ መከተል ነው። ለምሳሌ ሦስተኛው አመለካከት በራእይ መጽሐፍ የተጠቀሱት 2 ምስክሮች ብቻ ናቸው ይላል። እሺ፣ ነገር ግን ተቃውሞ እነዚያ ለተወሰነ ጊዜ ትንቢት የሚናገሩ የተለየ ተልእኮ ያላቸውን እንጂ በኩራት የሚለው ቃል የሚያመለክተውን ሰፊ ቡድን አይወክሉም የሚል ነው። አራተኛውና አምስተኛውስ እነሱ ደግሞ ምን ይላሉ? አራተኛው አመለካከት 14,400ዎቹ ራሳቸው ብቻ ናቸው ይላል። ይህ በጣም የተለመደ አስተሳሰብ ነው። አዎ፣ ብዙ ጊዜ የምንሰማው ይሄንን። ልክ ነው። ነገር ግን ሰነዱ ይህንን ሲቃወም ራእይ 14ና 4 ራሱ 14,400ዎቹ ከሰዎች መካከል የተዋጁ የመጀመሪያ ፍሬዎች ወይም በሌላ ትርጉም የመጨረሻዎቹ በኩራት ናቸው ይላል እንጂ ብቸኞቹ ናቸው አይልም። ስለዚህ ከነሱ በፊት የነበረው አሉ ማለት ነው። በትክክል። አምስተኛው ደግሞ ከሰማዕታት ምስክሮች መካከል የተወሰኑ የተመረጡ ምርጦች ብቻ ናቸው ይላል። ለዚህስ ተቃውሞ ምንድን ነው? ለዚህ የቀረበው ተቃውሞ ደግሞ በጣም መሰረታዊ ነው። በኩራት ሚለው ቃል በዕብራይስጥ አስተሳሰብ በኩኩር ከሚለው ጋር በጣም የተቆራኘ ነው። በኩር ደግሞ ርስቱን በሙሉ የሚወርስ እንጂ የርስቱን ጃንብ የሚወርስ አይደለም። ገብቶኛል። ስለዚህ ሁሉም ሰማዕታት ወራሾች ከሆኑ በኩራት ሚለው ማዕረግ ለሁሉም ይገባል እንጂ ሊከፋፈሉ አይገባም ሚል ነው። ስለዚህ እነዚህን ሁሉ አመለካከቶች ከመረመረ በኋላ የሰነዱ ማጠቃለያ በኩራት ማለት ለእምነታቸው የታመኑ ሁሉም ሰማዕታት ናቸው የሚለው መጀመሪያው አመለካከት ነው። አዎ፣ የሰነዱ ድምዳሜ በኩራት ሚለው ቃል በአጠቃላይ ከሰማዕት ምስክሮች፣ ከበኩሮች፣ ከወራሾች እና ከንጉሥ ካህናት ከሚሉት ቃላት ጋር ተመጣጣኝ ትርጉም አለው የሚል ነው። በመሰረቱ እምነታቸውንና የእግዚአብሔርን ትእዛዝ እስከ ሞት ድረስ በመመስከር የታመኑ ሁሉ የበኩራት አካል ናቸው የሚል ሰፊ ትርጓሜ ይሰጣል። እሺ፣ ይህ አሁን ስለ ማንነታቸው ግልጽ ምስል ይሰጠናል። ነገር ግን ወደ መጀመሪያው የውይይታችን መንደርደሪያ ልመለስ። የእነዚህ በኩራት መሰብሰብ ዓላማው ምንድን ነው? ያ ታላቅ ሰማያዊ ክርክር ምንድን ነው? እዚህ ላይ ነው የትንታኔውን ልብ የሚገኘው። ሰነዶቹ እንደሚሉት
የበኩራቱ መሰብሰብ ዋና ዓላማ ዝም ብሎ ሽልማት ማግኘት አይደለም። ዋናው ዓላማ የእግዚአብሔርን ትእዛዛት እውነተኝነትና ፍትሐዊነት ማረጋገጥ ነው። ሰይጣን ከመጀመሪያው ጀምሮ የሚከራከረው አንድ ትልቅ ክስ አለ። ፍጡራን የእግዚአብሔርን ትእዛዛት መጠበቅ አይችሉም። ሕግ ፍትሐዊ አይደለም፣ ምክንያቱም ሊጠበቅ ማይችልን ነገር ትጠይቃለህ በማለት ይከራከራል። ይሄ የእግዚአብሔርን ባህሪና ፍትሕ በቀጥታ የሚጠይቅ ኪስ ነው። በጣም እናም በኩራቱ ይህንን የዘመናት የሰይጣንን ክርክር በተግባር ውድቅ ያደርጋሉ ማለት ነው። እንዴት? በትክክል በኩራቱ ወይም ሰማዕታቱ ትእዛዛቱን እስከ ሞት ድረስ በመጠበቅ በመጨረሻም በመጀመሪያው ትንሣኤ በመነሳት የሰይጣንን ክርክር በተግባር ውድቅ ያደርጋሉ። የእነሱ ሕይወት፣ ታማኝነትና ትንሣኤ የእግዚአብሔር ትእዛዛት በሰው ልጆች ሊጠበቁ እንደሚችሉ ሕያው ምስክር ይሆናል። ዋው! ይህም የእግዚአብሔርን ፍቅርና ፍትሕ ያጽናል። ፍጡራንን ሊጠብቁት ማይችሉትን ትእዛዝ ሰጥቶ የሚቀጣ ጨካኝ አምላክ አለመሆኑን ያረጋግጣል። ይህ ሐሳብ ኃይለኛ ነው። ነገር ግን አንድ ሰው ይሄ እኮ የሰዎች መሥዋዕትነት ከልክ በላይ ከፍ ማድረግ አይደለም ወይ ብሎ ሊጠይቅ ይችላል። ማለቴ የድነት ሥራ በክርስቶስ ብቻ የተናቋቀ አይደለም ወይ? ይህ በጣም ወሳኝ ጥያቄ ነው። ሰነዶቹም ይህንን ነጥብ ግልጽ ያደርጋሉ። ሰማዕታቱ ድነትን በራሳቸው ሥራ አያገኙም። እሺ፣ ድነት በክርስቶስ መሥዋዕትነት ብቻ የተገኘ ነው። ነገር ግን የእነርሱ ታማኝነት የድነትን ውጤት ያሳያል። ውጤቱን? አዎ፣ ክርስቶስ ባደመጠው ነገር አማካኝነት ሰው የእግዚአብሔርን ፈቃድ ማድረግ እንደሚችል ማሳያ ይሆናሉ። እሺ፣ አንድ አምራች ድርጅት ይህ መኪና በሰዓት 300 ኪሎ ሜትር ይጓዛል ብሎ ሸጠ። ነገር ግን ማንም ያንን ፍጥነት መድረስ አልቻለም። ሰይጣን የተባለው ከሳሽ አያችሁ፣ አምራቹ ዋሽቷል፣ ምርቱ ብልሹ ነው እያለ ነው። ገብቶኛል። በኩራቱ ደግሞ በክርስቶስ በተሰጣቸው ኃይል ያንን መኪና ወስደው 300 ኪሎ ሜትር በሰዓት ነጥቶ የሚያሳዩት ናቸው። ችግሩ ከመኪናው ሳይሆን ከሾፌሮቹ እንደነበር ያረጋግጣሉ ማለት ነው። በትክክል የእነርሱ ሕይወት የእግዚአብሔር ሕግ ፍትሐዊ መሆኑን የሚያሳይ እንደ አንድ የፍርድ ቤት ማስረጃ ይሆናል ማለት ነው። በጣም ግሩም ምሳሌ ነው። ስለዚህ የእነርሱ መታመን የፍጥረት ሁሉ ተስፋ ይሆናል ማለት ነው። ሰነዶቹ ይሄ የመሰብሰብ ሂደት ከእስራኤል በዓላት ጋር የተያያዘ መሆኑንም ይጠቅሳሉ አይደል? ይህ ግንኙነት እንዴት ነው የሚገለጸው? አዎ፣ ይህ በጣም ወሳኝ ነጥብ ነው። የመሰብሰቡ ሂደት በታሪክ ውስጥ በተለያዩ እርከኖች የሚከናወን ሲሆን ሰነዶቹ ይህንም ከሦስቱ ዋና ዋና የእስራኤል የመከር በዓላት ጋር ያገናኙታል። እሺ፣ የመጀመሪያው አንደኛ የበኩራት በዓል ነው። የመጀመሪያው በኩራት ከሙታን የተነሳው ኢየሱስ ክርስቶስ ነው። እርሱ የሁሉም በኩራት ራስና ዋስትና ነው። ምክንያታዊ ነው። ሁለተኛ የፔንቴኮስቴ በዓል ነው። ይህ የመንፈስ ቅዱስን የመጀመሪያ ፍሬ የተቀበሉትን ከሐዋርያት ጀምሮ በቤተ ክርስቲያን ዘመን የነበሩትን ሰማዕት ምስክሮች መሰብሰብ ያከታትላል። እሺ፣ ሦስተኛውስ? ሦስተኛው ደግሞ ከዳስ በዓል ዋዜማ ጋር የተያያዛል። ይህም ከሰዎች መካከል የተዋጁት 144,000 የመጨረሻዎቹ በኩራት የሚሰበሰቡበት ጊዜ ነው እና ሰነዶቹ እንደሚያስረዱት የዳስ በዓል ራሱ የሺህ ዓመት መንግሥትን ያመለክታል። ስለዚህ የመጨረሻው የመከር ክፍል መሰበሰብ የሺህ ዓመት መንግሥት ከመጀመሩ በፊት የሚጠናቀቅ ነው ማለት ነው። ልክ እንደዛ ነው። ይህ ማለት የመሰበሰቡ ሂደት በታሪክ ውስጥ ደረጃ በደረጃ የሚከናወን ነው ማለት ነው። ክርስቶስ እንደ መጀመሪያ፣ ከዚያም በቤተ ክርስቲያን ዘመን የነበሩ ሰማዕታት እና በመጨረሻም በዘመኑ ፍጻሜ ላይ የሚሰበሰቡት 144,000። አዎ፣ ልክ እንደዛ ነው። ነገር ግን ሰነዶቹ አንድ ወሳኝ ነጥብ ላይ ያተኩራሉ። ምንም እንኳን የመሰብሰቢያ ጊዜያቸው ቢለያይም ሁሉም በአንድነት በመጀመሪያው ትንሣኤ ይነሳሉ። አሃ፣ ስለዚህ ሁሉም የአንድ ታላቅ ቡድን የበኩራት አካል ናቸው። በትክክል የክርስቶስ ትንሣኤ የእነሱ ትንሣኤ ዋስትና እንደሆነ ሁሉ የቀደሙ ሰማዕታትም የመጨረሻዎቹ ሰማዕታት እንደሚመቱ ዋስትና ናቸው። እንግዲህ የዛሬው ጥልቅ ውይይታችንን ስናጠቃልል በቀረቡልን ሰነዶች መሰረት በግንባር ላይ የተጻፈው ስም ኢየሱስ ሊሆን እንደሚችል ተመልክተናል። ይህ ስም የአብና የወልድን ማንነት፣ ባለቤትና ስልጣን የሚወክል መሆኑንም ተረድተናል። በተጨማሪም በኩራት የሚባሉት ደግሞ የእግዚአብሔርን ትእዛዛት እስከ ሞት ድረስ የታመኑለት ሁሉም ሰማዕት ምስክሮች እንደሆኑ ተንተናል።
ከብሉይ ኪዳን ሰማዕት አቤል አንስቶ እናም የእነርሱም የመጨረሻ ተልእኮና የትንሣኤያቸው ዓላማ የሰይጣንን ውሸት በማጋለጥ የእግዚአብሔርን ፍቅር፣ ፍትሕና የሕጉን ፍጹምነት ማረጋገጥ እንደሆነ አይተናል። ልክ ነው። የእነርሱ መታመን ለፍጥረት ሁሉ ተስፋ ይሆናል ማለት ነው። አዎ። እናም የእነዚህ በኩራት የመጨረሻ ሽልማት ይህንን ታላቅ ተልእኮ ከፈጸሙ በኋላ የሺህ ዓመት መንግሥትን ከክርስቶስ ጋር መውረስ እና መግዛት መሆኑን ሰነዶቹ ያስረዳሉ። የበኩር ልጆች እንደመሆናቸው ርስቱን በሙላት ይወርሳሉ። በትክክል። በመጨረሻም ይህ ትንታኔ አንድ ትልቅ ጥያቄ ላይ ጥሎን የሚሄድ ይመስለኛል። ሰነዶቹ እንደሚሉት በኩራት መሆን ትእዛዝን እስከ ሞት ድረስ መጠበቅን ይጠይቃል። በስሙ መታተም ደግሞ የእርሱን ባህሪ መልበስን ያመለክታል። እንግዲህ ለአድማጭ የምንተወው ጥያቄ ይህ ነው። በዘመናችን ከፊታችን ግልጽ የሆነ የሰማዕትነት ፈተና በሌለበት ሁኔታ ይህ ምን ትርጉም ሊኖረው ይችላል? በትእዛዙ መኖር እና በስሙ መታተም መካከል ያለው ተግባራዊ ግንኙነት በዕለት ተዕለት ሕይወታችን ምን ሊመስል ይችላል?